በአሜሪካና በኢራን የጋራ ውሳኔ ለሁለት ሳምንት የዘለቀው የተኩስ አቁም ስምምነት ጊዜው የሚያበቃው በነገው ዕለት ነው። የዩናይትድ ስቴትስ ባህር ኃይል በኦማን ሰላጤ የኢራንን ባንዲራ በምታውለበልብ መርከብ ላይ ተኩስ ከፍቶ በቁጥጥር ስር ካዋላት በኋላ የኢራን ጦር አሜሪካን በተኩስ አቁም ጥሰት ወንጅሏታል። ዛሬ በፓኪስታን ዋና ከተማ ኢስላማባድ በሁለቱ ሀገራት መካከል ይካሄዳል የተባለው ሁለተኛ ዙር ውይይት እስካሁን ድረስ ስለመካሄዱ በእርግጠኝነት መናገር አልተቻለም። በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ ነኝ። ዛሬ በፓኪስታን ዋና ከተማ ኢስላማባድ ይካሄዳል የተባለው ድርድር እንደቀደመው ጊዜ ሁሉ የአሜሪካን ልዑካን ቡድን የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ሲሆኑ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በድርድሩ ላይ ለመሳተፍ እቅድ የለንም ብለዋል። የኢራን ፓርላማ አፈ ጉባኤ ይባስ ብለው በኤክስ ገጻቸው ባሰፈሩት ጽሑፍ ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች ነው ካሉ በኋላ በስጋት ጥላ ስር ሆነን ድርድር አንቀበልም ብለዋል። ፕሬዝዳንት ዶናልድ ትራምፕ በወገናቸው ከኢራን ጋር ከስምምነት ለመድረስ በጫና ውስጥ ገብተዋል መባላቸውን አስተባብለዋል። እንዲያም ሆኖ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዛሬው ዕለት ወደ ፓኪስታን ይሄዳሉ ተብሎ ይጠበቃል። ትራምፕ ከኢራን ጋር የተደረሰውና ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም ስምምነት የመቀጠል ዕድሉ በጣም ጠባብ መሆኑን አስታውቀዋል። አሜሪካ በሆርሙዝ ወሽመጥ የኢራንን ወደቦች የዘጋች ሲሆን እሁድ ዕለት የሀገሪቱን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ካዋለች ወዲህ ሁለቱም ሀገራት እርስ በእርስ የተኩስ አቁሙን በመጣስ መወነጃጀል ይዘዋል። ወዲህ ደግሞ የቀን ተቀን አቋማቸው የሚዋዥቀው ዶናልድ ትራምፕ የቀደሙት የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶች በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን ተናግረዋል። ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱ የተናገሩት ትራምፕ ዩኬ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር የደረሱትን ስምምነት በተደጋጋሚ በመተቸት ይታወቃሉ። ትራምፕ ይህ ድርድር ከሀገራችን ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ነው ሲሉ ከተቹ በኋላ የተረጋገጠ የኒውክሌር ጦር መሳሪያ መንገድ ነው በማለት የማይሆን ሊሆን የማይችል ነው ሲሉ መልሰው አጣጥለውታል። በሌላ በኩል የአሜሪካ ጦር በሆርሙዝ ላይ እገዳውን ከጣለ ጊዜ ጀምሮ 27 መርከቦች ወደ ኢራን ወደብ እንዳይሄዱ ወይንም እንዲመለሱ ማድረጉን አስታውቋል። በዚህ ወር መጀመሪያ ላይ የአሜሪካ ባህር ኃይል ቴህራን ከነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደ ወደቦቿ የሚገቡም ሆነ ከወደቦቿ የሚወጡ መርከቦች ላይ እግድ እንደሚጥል አስታውቆ ነበር። በአሁኑ ሰዓት በመካከለኛው ምስራቅ 2 የተኩስ አቁም ስምምነቶች ያሉ ሲሆን አንዱ በሊባኖስና በእስራኤል መካከል የተደረሰ፣ ሌላው ደግሞ አሜሪካ ከኢራን ጋር የገባችው የተኩስ አቁም ስምምነት ነው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነቱ ተግባራዊ መሆን የጀመረው አርብ ዕለት ሲሆን ለ10 ቀን የሚቆይ ነው። ስምምነቱ የተደረሰው በሊባኖሱ ፕሬዝዳንት ጆሴፍ አውን እና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ነው። የአሜሪካ ውጭ ጉዳይ ሚኒስቴር ይፋ ባደረገው ዝርዝር መረጃ ሊባኖስ የሂዝቦላህና ሌሎች ከመንግስት ውጭ የሆኑ ታጣቂ ቡድኖች በእስራኤል ላይ ጥቃት እንዳይፈጽሙ ለማድረግ ተጨባጭ እርምጃ መውሰድ አለባት። ሂዝቦላህ የተኩስ አቁሙን ለማክበር ፈቃደኛ መሆኑን የገለጸ ቢሆንም የእስራኤል ወታደሮች እንዳይንቀሳቀሱ የሚለው በስምምነቱ ውስጥ መካተት አለበት ሲል
ጠይቋል። ይሁን እንጂ ባለፈው ሳምንት መጨረሻ ሊባኖስና እስራኤል ተኩስ አቁም ለማድረግ ከተስማሙ በኋላ ከፍተኛ ቁጥር ያላቸው የደቡባዊ ሊባኖስ ነዋሪዎች ወደ መኖሪያቸው ቢመለሱም መንደራቸው ሲደርሱ ያገኙት ፍርስራሽ መሆኑን የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ተናግረዋል። ፍሌቸር ከቢቢሲ ቱዴይ የራዲዮ ፕሮግራም ጋር በነበራቸው ቆይታ ሸቀጦችን እናጓጉዙባቸው ከነበሩ 6 ድልድዮች ውስጥ 5ቱ ወድመዋል። ስለዚህ አሁን እርዳታ ለማግኘት የምናደርገውን ጥረት ብቻ ሳይሆን ሲቪል ሰዎችን ወደ ቤታቸው ለመመለስ የሚደረገውን እንቅስቃሴ የበለጠ ውስብስብ አድርጎታል ብለዋል። የተባበሩት መንግስታት ምግብ፣ መድኃኒትና ብርድ ልብሶችን የጫኑ 2 ተሽከርካሪዎች በሳምንቱ መጨረሻ ወደ አካባቢዎቹ ማድረሱን ገልጿል። የተኩስ አቁሙ ስምምነት ተግባራዊ ከመደረጉ አስቀድሞ እስራኤል በሊታኒ ወንዝ ላይ የተዘረጉትንና ደቡባዊ ሊባኖስን ከቀሪው የአገሪቱ ክፍል ጋር የሚያገናኙትን ድልድዮች ለሳምንታት በቆየ ጥቃት ደብድባቸዋለች ነው የተባለው። እስራኤል ድልድዮቹን የመታችው የሂዝቦላህን ኃይሎች እና እንቅስቃሴያቸውን ኢላማ በማድረግ መሆኑን አስታውቃለች። እርግጥ ነው ከእስራኤልና ከሊባኖስም በላይ ዓለም በእጅጉ የሚጠብቀው የአሜሪካና የኢራን መጻኢ ድርድር ምን ለውጥ ይታይበታል የሚለው ሆኗል። በዚህ መካከል ነው የፓኪስታን የሀገር ውስጥ ጉዳዮች ሚኒስትር ሞሺን ናቅቪ ከኢራን አምባሳደር ሬዛ አያምሪ ሞጋዳም ጋር ተገናኝተው በኢስላማባድ በሚደረገው ሁለተኛ ዙር ድርድር ዝግጅት ላይ መወያየታቸውንና ገለጻ እንደተደረገላቸው ያስታወቁት። ኢራን በድርድሩ ላይ መሳተፏን ባታረጋግጥም ናቅቪ ግን በፓኪስታን በኩል የድርድሩ ዝግጅት መጠናቀቁን አስታውቀዋል። ወደ ኢስላማባድ ለሚመጣው ልዑክ የጸጥታ ሁኔታ መጠናከሩን እንዲሁም ለኢራን አምባሳደር ገለጻ እንደተደረገላቸው የሀገር ውስጥ ሚኒስትሩ አስታውቀዋል። ሚኒስትሩ አክለውም በሁለቱ ሀገራት መካከል የሚደረገው ድርድር በቀጣናው ለሚኖረው ሰላም ዘለቄታ ወሳኝ ነው ብለዋል። እንደ ሚኒስትሩ ከሆነ የኢራን አምባሳደር ፓኪስታን ውጥረቱን ለማርገብ እየተጫወተች ያለውን በጎና ገንቢ ሚና አድንቀዋል። ያም ሆነ ይህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ይደረጋል ለተባለው ሁለተኛ ዙር ድርድር ልዑካቸውን መላካቸውን በገለጹበት የትናንቱ የማህበራዊ ሚዲያ መልእክታቸው እንዳስነበቡት ከሆነ ከስምምነት ላይ ካልተደረሰ የኢራንን የኃይል ማመንጫዎችና ድልድዮች እንደሚመቱ በድጋሚ ዝተዋል። ዛሬ ምሽት በሚደረገው ድርድር ምን ይሰማ ይሆን? ጥፋት ወይንስ ድህነት? ዓለም ከሁለት አንዱን መጠበቁም ሆነ ማየቱ አይቀሬ ነው። ለትንታኔው ግብዓት ያደረግናቸውን ብዝሃ የመረጃ ጥንቅሮች ከቲአርቲ ወርልድ ኒውስ እና ከቢቢሲ ዘገባዎች